በዛሬ ቪዲዮ እነዚህን ትክክለኛ እውነታው ይሄ ነው። እኔ ከማንም ሴት ጋር ታይቼ አላቅም። ቲክቶክ ላይ እነዚህን ረፊ ሶስቱ ወላሂ ረፊ ለምን መሰለኝ ሶስት አይከርፍ የለም። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎ የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ይገኛሉ። በእነሱ መላክ ትችላላችሁ። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ቆንጆ ራት ነው ጋበዝከኝ፣ በጣም አመሰግናለሁ። አሁን ቶሎ እንብላና እንጣ። ወዴት እንዴ? ራት እንብላ አልሽኝ። ይሄው ቆንጆ ራት በላ። ስለዚህ ወደ ቤት እንሂድ። በላ ከዛ ወደ ቤት ነው የምንሄደው እና ኧረ እኔ አባዬ ይቆጣኛል። አትሄድም። አንቺ ከፈለክ እዚህ ማድረግ ትችያለሽ። አባዬ ይቆጣኛል። እንደዚህ ልጆቻችሁ እናንተን በሚፈሩበት እድሜ ላይ ሆናችሁ አባዬ ይቆጣኛል እማዬ ይቆጣኛል መልመድ አለባችሁ። ድሮ ላይ ታስታውሱ እንደሆነ አላቅም፣ አባዬ ይቆጣኛል እማዬ ትቆጣኛለች የሚል ልጅ በጣም ጨዋና ስርዓት ያለው ልጅ ተብሎ ነው የሚታሰበው በሌሎች ወላጆች ዘንድ። አሁን ላይ አላቅም። በጣም አመሻችሁ ሁሉንም በዛ ኢታለን በቃ አመሻችሁ በቃ ስለጫወት መሸ እንዴ ጫወት መሸ። እንዴት እንዳዩት እሺ እና ለምን ቆያችሁ? ሻይ ምናምን ምግብ ምናምን ሰራችሁ? ጭራሽ በጣም መሽብኛ አይደል? ይሁን በቃ አቅሪ ደም በደም ተቀበል። አቁሚ የጃላት በጅዋ ትብላ። ታመምሽ? እጅሽ አመመሽ? ከበጅሽ ቢ እናቴ እንዴ ነው ዝም ይሁን እጅሽ ሮት አርገሽ ደግሞ የልተኛ ነው ለዚህ ነው የሚመጣሁት። እጅሽ ታጥበሽ አሳጥበሽሽ አመጣሽ እንግዲህ ወጭ አርጊው ሁሉ ጊዜ እንደዚህ እንድታቀርብልኝ ያስማምተን ነው። ምን ችግር አለ? እኔ በሌለሁበት ሰዓት አንቺ እኛ እኮ አንቺና አይቻል እኔ በሌለሁበት ሰዓት አንቺ ማከራከር እኔ በሌለሁበት ሰዓት ግሬፊ አዋይ ቆይ ልንገርሽ ይሄ ትእዛዝ ነው። አሁን ሰማታለሁ እኔ አበላታለሁ። እሺ ማብላት ግዴታዬ ነው። እሺ አብያ ቢ ኮምፖስት ቢ ልብለው እንዲህ እኩል ነው ያጨበጨቧቸው። ትክክለኛ ኢትዮጵያዊ ናት። በቃ ሙዬ ልቤ ላይ አይደል እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሷን ሰጃታ ማማዬ። አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅራይ ነው ልደና እኛ ሳሳ ሁሉም ልጅ ተጀነጅ ይወጣል ይዞል ግን ብንጋባ ሰማን ቀድ ካፍል
ስጦታ ይሄንን ሙሉ ነው ፈልገው ከነስሩ በጨረቃ ታጅበን ከዋክብት እያየን ክራችንን ኮበኩማለን ይመቻል ብቻሽን መስለሽኝ እኮ ነው እንዴ እናንተንም የመጀንጀን አቅሙ የለኝም እናቱ አማኔ ልቀርብ ነው እዛ ግቢ እሺ ደፋር የሳባት ነፂ እግረኛው ሚዲያ ተብሎ ግን እግር የለው የሰው ዘር መነሻ ተብላ ግን ሰው መኖር ማይችልባት ሀገር ናት ኢትዮጵያ ውስጥ የቲክቶክ ላይቭ ስትሪም ያስጀመረው እሱ ነው ግን ቲክቶክ ክሬቲቭ አዋርድ ተሸልሞ አያውቅም አለች የተባለች የትዳር አማካሪ ናት ግን ወንድ አትወድም ሲንግልም ናት በእርግጥ ወንዶችም አይወዷትም ኢትዮጵያ ውስጥ አለ የተባለ ጸጉር ቆራጭ ነው ግን እሱ ጨበሬ ነው ሃው ጨበሬው ልጅ በጣም ዛሬ ነው ሙሽራ ለምን ሙሽራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በህይወት ከመኖር ወደ አለመኖር ነው የቀየራት የሰርጓ ቀን ልታፋታት ነው እንዴ ብራዘር ምን አስበህ ነው እንዴ ጉርጥ አስመስሏት ቁጭ አስባችሁታል ባልየውን ያሆ ብሎ ገብቶ ሆ ብሎ ሲወጣ እኔ የምልህ በዚህ ሙያ ተምረህ ስትመረቅ እጅህን ቁርጥማት አይንካው ነው ቁርጥማት ይልቀቅበት ብለው ነው የመረቁ ለማንኛውም እንደዚህ አይነት ስራ ሰራለሁ ብለህ ስልክ ቁጥርን ከመለጠፍ በፊት ለዚህ ሙያ ብቁ ነኝ ወይ የሚለውን ነገር በዚህች ልጅ በቼስ በደንብ አረጋግጠሃል ስለዚህ ተማር እውቀት ለምን ያቱን እንዴ ሰበር መረጃ በቻይና በእስር ላይ የምትገኘው ናዝራዊት አበራ ወደ ሀገሯ እንድትመለስ እድል የሚሰጥ አዋጅ በኢትዮጵያ ፓርላማ መጽደቁም እየተገለጸ ይገኛል የኢንጂነሪንግ ምርቋ ናዝራዊት አበራ በታህሳስ 2011 ዓመተ ምህረት ወደ ቻይና ስትጓዝ ሀገር አማን ነው ብላም ነበር ሆኖም ቤጂንግ አውሮፕላን ማረፊያ ስትደርስ በአደንዛዥ እጽ ይዛ ተገኝታለች በሚልም በቁጥጥር ስር ውላ እንደነበር አብዛኞቻችን የምናስታውሰው ነው የኢትዮጵያዊቷ እስር ጉዳይ ታዲያ በወቅቱ በብዙ ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኖም ሰንብቶም ነበር ናዝራዊት እጽ ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ደግሞ ለመነጋገርነቱ ዋና ምክንያት እንደነበር ይታወቃል ታዲያ እጽ ሲያዘዋውሩ የተገኙ ሰዎች በቻይና ህግ መሰረትም የሞት ቅጣት እንደሚፈረድባቸው መገለጹ ደግሞ በቤተሰቦቿና ጉዳዩ ሲከታተሉ በቆዩ ኢትዮጵያውያን ዘንድ ከባድ ስጋት የፈጠረ እንደነበር የምናውቀው ነው ታዲያ ናዝራዊትም ለእስር ከተዳረገችበት ከ7 ዓመታት በኋላም ከቻይና ወደ ኢትዮጵያ እንድትመለስ እድል የሚፈጥር አዋጅ ዛሬ በፓርላማ ጸድቋል የተወካዮች ምክር ቤት ዛሬ ሐሙስ ጥር 14 ቀን 2018 ባካሄደው መደበኛ ስብሰባ ያጸደቀው አዋጅ በኢትዮጵያና በቻይና መንግስታት ፍርደኞችን ለማስተላለፍ የሚያስችል አዋጅ ነው ዛሬ የጸደቀው የሁለቱ ሀገራት መንግስታት ባደረጉት ስምምነት ላይም ተመስርቶ የተዘጋጀው ይህ አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዘዋወሩ የሚያስችል መሆኑን ተገልጿል በተመሳሳይ ደግሞ በቻይና የሚገኙ ኢትዮጵያውያን ፍርደኞች ወደ ሀገራቸው መዛወር እንዲችሉ የሚያደርግ መሆኑ አዋጁን በተመለከተ የተዘጋጀው ሪፖርትና የውሳኔ ሐሳብ ያቀረቡት የፓርላማ ህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱም ተናግረዋል ታዲያ ወይዘሮ ጸገነትን ከፓርላማ አባላት ለተነሱ ጥያቄዎች በሰጡት ማብራሪያ ላይም የናዝራዊት ጉዳይ በምሳሌነት አንስተዋል የኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ አለች ናዝራዊት የምትባል ሲሉም እንግዲህ ስሟን ጠቅሰውም ማውራታቸው ደግሞ ትልቅ ተስፋ የሚሰጥ ጉዳይ ሆኗል እንግዲህ የተወካዮች ምክር ቤት በዛሬው ዕለት መደበኛ ስብሰባው በኢትዮጵያና በብራዚል መካከልም በተመሳሳይ ፍርደኞችን ማስተላለፍ የሚያስችል አዋጅ አጽድቋል በኢትዮጵያና በደቡብ አፍሪካ መንግስታት መካከል የተደረገው በወንጀል የሚፈለጉ ሰዎች አሳልፎ መስጠት ስምምነትም አዋጁ እንዲሁ በዛሬው ዕለት በስብሰባው ላይም ጸድቋል እንደው ፈጣሪ ረድቷት እቺ ልጅ በተፈታች የሁላችንም ጸሎት ይመስለኛል መቼስ እንግዲህ ተወዳጇ ተዋናይት ፍናን ህድሩ የጋብቻ ስነ ስርዓቷ ተከናውኗል አርቲስቶችም በዛ ፕሮግራም ላይ እንግዲህ የበኩላቸውን የስክስታ የጭፈራ ድርሻ ተወጥተዋል ሞቅ ድምቅ አድርገውላት ታይተዋል እንግዲህ ፍናን ከዚህ ቀደም ሽምግልናዋን ብራይዳሏን እንዲሁም ደግሞ
ገአቷን አይተን ይሄ ነገር ሊቀር ነው እንዴ ብለን ስንጨነቅ ሰርጓን እንግዲህ አሳይታናለች። እጅግ በጣም የሚያምርና ገራሚ ፕሮግራም እንደነበረ እንግዲህ መነጋገሪያ ሆኗል። ፕሮግራሙን በከፍተኛ ሁኔታ ካደመቁት አርቲስቶች መካከል አንዷ ሰላም ተስፋዬ ነች። በጣም ደስ ይላል። እንግዲህ እንዳየነው ሞቅ ደመቅ አድርገውላታል። ሌላው ደግሞ አነጋጋሪ የሆነው እንግዲህ ብዙውን ጊዜ ሙሽሮች አበባ ይወረውራሉ ፊታቸውን አዙረው። አሁን ደግሞ የተለመደ ነገር አለ። ከሚዜዎች መሀል ሰርፕራይዝ የሚደረግ ሰው ወይም ደግሞ ፕሮፖዝ የሚደረግ ሰው ካለ ሙሽሪት ትዞርና ቀጥታ ለዛች ሴት አበባ ስትሰጥ ባልየው በርከክ ብሎ የታገቢኛለሽ ወይ ጥያቄ ማቅረብ እየተለመደ መጥቷል። ታዲያ በአሁኑ ደግሞ ፍናን ሰርግ ላይ ማን ነው እንደዚህ አይነት ሰርፕራይዝ የተደረገው የሚለውን እስኪ እንመልከት። እንደተመለከትነው እንግዲህ ፍናን አበባዋን ይዛ ለተወዳጇ ተዋናይት ማርታ ጎይቶም ሰጥታለች። ባልየው ግን አላየነውም፣ አልተንበረከከም። ይሄ ማለት መልካም ምኞቷን እንግዲህ አበባውን በመስጠት አሳይታለች። ቀጣይ ተረኛ ማርታ ጎይቶም ትሆን የምናየው ይሆናል፣ እኛም እንመኝላታለን። ሌላው ደግሞ ቲክቶከሩ ዳኒ ሮስትን በተመለከተ ከዚህ ቀደም ባለው ቪዲዮ አንዲት ያናቤል የምትባል ቲክቶከር የድሮ ፍቅረኛ የነበረ አሁን የሰደበኝ ነው ያለው ብላ ታሪኳን አካፍላ ነበረ። እንግዲህ እሱ በወቅቱ ምንም አይነት ምላሽ አልሰጠም ነበረ። ታዲያ በአሁኑ ሰዓት ምላሹን ሰጥቷል። ምን አለ የሚለውን እስኪ አብረን እንመልከት። ያናቤል በሰራችው ፌክ ስቶሪ እንግዲህ የተቀየማችሁ ወንድም እህቶቼ ከወዲሁ እንግዲህ ትክክለኛ እውነታው ይሄ ነው። እኔ ከማንም ሴት ጋር ታይቼ አላቅም። ቲክቶክ ላይ ከታየውም ደግሞ ቪዲዮ ልሰራ የምችለው ወይ ፕሮሞሽን ለመስራት ወይ የተለያዩ ነገሮችን ለመስራት ከአንድ ወይ ከሁለት ሴት ጋር ቪዲዮ ሰርቻ ቃለሁ ቲክቶክ ላይ። በተጨማሪ ግን እኔ እዚሁ ቤቴ ቁጭ ብዬ ነው ቪዲዮ የምሰራው። ከሌላ ሴት ጋር ኮላብ ማድረግ አላቅም ጭራሽ ማለት ነው። ስለዚህ ያናቤል እዚህ ጋር እያወራች ያለችው ነገር ሙሉ በሙሉ ውሸት ነው። መጀመሪያ ሙሉ እውነት ሳታውቁ በእኔ የተከፋችሁ ውድ እህቶቼና ተከታዮቼ ከወዲሁ ይቅርታ ለማለት ትፈልጋለሁ። ያናቤል ግን በስልክ ደውለ ማውራት የምንችለውን ነገር በቪዲዮ መስራትሽ በጣም በጣም የሚያሳዝን ነገር ነው። ሪሌሽን ላይ በነበርንበት ሰዓት ዳኒ ሮስት ቲክቶክ ላይ መጥቶ ሮስት ያደረገኝ ነበር ብለሻል። ይሄው እዚህ ጋር ራስሽ ነሽ ሮስት ስታደርጊኝ ነበር። እቺን ይዘ ከኔ ጋር አፍን ከፍተ ለማውራት ለምትሞክረው ይሄ የምታዩት ዳኒ ሮስትን ነበር የተነቀስኩት። ይሄ ድንግ ግን ከሱ የተረፈኝ ምንድነው? በተከታታይ ሮስት መደረግ። በኋላ አስጠፋለሁ። አጠገቤ እንዳደርስ እንዲህ እንደትንኝ ነው ምረቅጠ። እናም ለማንኛውም ሰው መልስ ምት ወይም ካምባክ ሮስት እንደምሰራው አንቺም ላይ ሰራው። ሌላ የተለየ ነገር የለውም። ምንም ቢሆን እኮ ደጉንም ክፉንም ጊዜ አብረን አሳልፈናል። ቫይራል ለመውጣት ይሁን ለመታወቅ ይሁን ስቶሪ ታይም አሁን ትሬንድ ሆነ። ገና 5 ፓርት 16 ፓርት ይቀርሻል ማለት ነው። 17 ፓርት ልትሰሪ ነው። አንቺም ቀድሞ ያወራ ሁሉ ትክክል ነው ማለት አይደለም። ሰው እኔን ወዶ ፎሎ የሚያደርገኝ ዳኒ ሮስት ያዝናናናል ብለው የፈቀዱ ተከታዮች ያሉ እነሱን ሪስፔክት ስለማድረግ ስቶሪ ታይም ምናምን እያልኩኝ
እነሱን ማዛግ አልፈልግም። ያናቤል አሁን ላይ እኔና አንቺ ብንጣላም የፈለገ ነገር ብታስቀይሚኝ አውጥቼ ህዝብ ፊት እንደዚህ አርጋኛለች እንደዚህ ብላኛለች ምናምን ተብሎ አይነገርም። ይህ ነገር ትክክል እንዳልሆነ አውቀሽ ይቅርታ እንደምጠይቂ ተስፋ አረጋለሁ። ያናቤል ከክብር ጋር እንግዲህ አምላክ ልቦና ይስጥሽ። ሌላ ምንም አልልሽም። ከዚህ በኋላ ስሜን ሜንሽን አድርገሽ ቪዲዮ እንድትሰሪ አልፈልግም። ምንም ቢሆን እኔ የምመኝልሽ ህይወትሽ ላይ ጥሩና መልካም ነገር እንዲያጋጥምሽ ነው። አይ ምን ነው። ለማንኛውም ትላንትናም የእሷን ታሪክ ሰምተን ምንም አይነት ምላሽ አልሰጠንም፣ አልፈረድንም። ምክንያቱም እንደተናገርኩት ሶሻል ሚዲያ ላይ አሁን ላይ የሚወሩ ነገሮች በሙሉ ሁሉም እውነት ነው ብሎ መቀበል ይከብደናል። በተለይ ደግሞ ከፍቅረኛሞች ጋር ከጥንዶች ጋር በተያያዘ የሚሰሩ ነገሮች አክሴፕት አድርገናቸው ህመማቸውን ታመን ምናምን መናገር እንዳንችል እያደረጉ ነው። ምክንያቱም ተመልሰው አንድ የሆኑና ከዛ እኛን ስለሚያገረጡ ማለት ነው። አሁንም የዳኒ ሮስትን ሀሳብ ሰምተናል፣ ግን እኛ ምንም አንልም አይመስላችሁም? ከዚህ ጉዳይ ጋር በተያያዘ ያው እንግዲህ ሰሞኑን ስቶሪ ታይም እየተባለ በጣም በርካታ ሰዎች ሪሌሽንሺፓቸውን በተለያየ ፓርቲ እየከፋፈሉ እያጋሩን ይገኛሉ። ታዲያ ያናቤልም ዳኒ ሮስት አድርሶብኛል ያለችውን ነገር ተናግራ ነበረ። ታዲያ ከህግ አንጻር ይሄ ነገር ተጠያቂነትን ስለሚያመጣ እረፉ የሚል ማስጠንቀቂያ ከአንድ የህግ ባለሙያ ደርሷልና እስቲ ምንድነው መልእክቱ የሚለውን አብረን እንስማው። ፎሎወር የገባ ጊዜ ጠራኝ፣ እንደ ገስት እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። ዳንኤል አሁን እንደዚህ መሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። ልጁ ኮምፕሊትሊ የማላውቀው ሰው ሆነ። እኔ ወፍራም ነበርኩ፣ ቦዲ ሼም ያደርገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ ኮንፊደንስ ገደል ነው የከተተው። አንቺ ቦርጫም፣ አንቺ እንደዚህ ስቶሪ እየተባለ የምንነገረው የህግ ተጠያቂነት ሊያስከትል ይችላል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ከሰሞኑ በዚሁ በሶሻል ሚዲያ ግለ ታሪክህን እናገራለሁ እያሉ የሰዎችን ስም እየጠሩ ቪዲዮ ለሚሰሩ ሴቶች ላኩላቸው። እንግዲህ በመጀመሪያ ደረጃ ሁላችንም የዚህ የሶሻል ሚዲያ ማህበረሰብ ማወቅና መገንዘብ ያለብን ሁሉም ሰው የመደመጥና የመሰማት ህገ መንግስታዊ መብት አለው። ይህ የመደመጥ መብት ደግሞ በፍርድ ቤት ብቻ የሚከበር መሆን የለበትም። ለፍርድ ከመቸኮላችን በፊት የሁለቱንም ወገን ሰምተን ቢሆን የተሻለ ነው ብዬ ምክረ ሀሳብን ለመግለጽ እወዳለሁ። ከዚህ ጋር በተያያዘ ታዲያ በሀገራችን በህግ እውቅና የተሰጠው የወንድና የሴት ግንኙነት የትኛው ነው ብለን የጠየቅን እንደሆነ በወንድና በሴት መካከል ሊደረጉ የሚችሉ የግንኙነት አይነቶች ጋብቻና ጋብቻ ሳይኖር እንደ ባልና ሚስት አብሮ መኖር እንደሆነ ከሀገራችን የቤተሰብ ህጎች እንረዳለን። ታዲያ ከዚህ ጋር በተያያዘ አንድ ሰው ፍቅረኛዬ በደለኝ ወይም ደግሞ ጥፋት አደረሰብኝ ብሎ ወደ ህግ ጉዳዩን ሊወስደው አይችልም። ምክንያቱም ፍቅረኛሞች የሚባል የግንኙነት አይነት የሀገራችን የቤተሰብ ህጎች እውቅና የሚሰጡት አይደለም። ነገር ግን በተለየ መልኩ በሌሎች ህጎች ጥፋት የሆነ ወይም ደግሞ ወንጀል የሆነ ስድብ የመሳሰሉ ዛቻ የመሳሰሉ አካላዊ ጥቃት የመሳሰሉ ጉዳዮች ካሉ ግን ስልጣን ባለው አካል ፊት ታይቶ ውሳኔ ሊሰጥበት ይችላል። ከዚህ ጋር በተያያዘ ግን እዚህ ሶሻል ሚዲያ ላይ ቀርበን የአንድን ግለሰብ ስም ጠርተን እንዲህ ያለ ነውር አለበት፣ እንዲህ ያለ ተንኮል አለበት፣ እንዲህ ያለ ስራ ሰርቷል ብለን በውሸትም ቢሆን በእውነት ያ ግለሰብ ያደረገው እንኳን ቢሆን ግለሰቡን ለመጉዳትና ያለውን መልካም ስምና ዝና ለማጠልሸት ያደረገን እንደሆነ የህግ ተጠያቂነት ሊያስከትል የሚችል ነገር መሆኑን ማወቅ መቻል አለብን። አመሰግናለሁ። እንደሰማችሁት እንግዲህ ስቶሪ ታይም ብላችሁ ከዚህ በኋላ ለመስራት ያሰባችሁ ሰዎች ካላችሁ አስቡበት። የህግ ተጠያቂነትን ያመጣል፣ ያስጠይቃል። የሰውን ስም ሜንሽን አድርጎ እንዲህ ያርጎኛል ብሎ መናገር የህግ ተጠያቂነት ያመጣል። እንደ ትሬንድ አትዩት። የሆነ ሰው ስለሰራው አምጥታችሁ አታውሩ። ፕላስ ራሳችሁንም ማስገመት ይመስለኛል አንዳንዴ። ከዚህ ቀደም አሁን ስቶሪ ታይም ብላ አንዲት ልጅ መታ እስከ 17 ክፍል ተናግራ ነበረ። ከእንደገና ሰው እሷን ደግፎ እንዴት እንደዚህ አይነት ምናምን ብሎ እሷን ደግፎ ከተናገረ በኋላ ባል ነኝ ያለውም አካል መጥቶ የራሱን ነገር ሲናገር ደግሞ መልሶ እሷን መጨፍጨፍ ተጀመረና አንዳንዴ የሆነ ሰው ስለተናገረ ብቻ እየመጣን ታሪካችንን ሙሉ አውጥተን መዘርገፉ ለማንም ይጠቅማል ብዬ አላስብም። የሚያስተምር ገንቢ የሆነ ለሌሎች ሴቶች ለታናናሾች የሚጠቅም ያላችሁትን ነገር መርጦ
ነጥሎ ማውራት። ዞሮ ዞሮ እናንተ ስቶሪ ታይም ብላችሁ የተናገራችሁት ነገር እናንተ ላይ ዱላ የሚያስመዝዝ ከሆነ ለእናንተም ለሰው ምንም ጥቅም የለውምና ከዚህ በኋላ ጥንቃቄ እንድታደርጉ ነው እንግዲህ እኔ በበኩሌ ማሳሰብ የምፈልገው። ሌላው ደግሞ ሰሞኑን እንግዲህ ሞዴል ሳሮን ጋር በተያያዘ ትላንትናም አንድ ቪዲዮ ሰርቼ ነበረ እያለቀሰች ምንድነው እንግዲህ ልብሷን ስትቀይር በመስታወት ውስጥ ገላዋ ታይቷልና ሪከርድ አድርገው ፖስትብሻለን ምናምን እያሉ ሲያስፈራሯት ነበረ። እንደዛ እያለቀሰች ላይቭ ላይ ስትናገር የነበረው ሞዴል ሳሮን ያለችበት ሁኔታ ጥሩ አይመስልም ብዬ ተናግሬ ነበረ። እንግዲህ ከዛ ጋር በተያያዘ ፖስት ካደረጉት ራሴን አጠፋለው የሚል ምላሽም ሰጥታለች። እስኪ ቪዲዮ አለ አብረን እንመልከት። ጠንቀቄ ፊት ለፊት መስታወቱ ነው። እሺ ማማዬ ሁላችሁም 1500 ሰዎች አላችሁ። ሁላችሁም የኛ ኢትዮጵያውያን አንዳችን ለአንዳችን አይደለ በመጥፎም በጥሩ እንትን ብላ አይደለም ወይስ የሆነ ነገር አለ አይደለ ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው መስታወቱ ዞር አለማረጓ ነውና ሁላችሁም ሪከርድ የምታደርጉ እህት ወንድሞቻችን የእህታችን ጉዳይ የራሳችን ጉዳይ ስለሆነ በአላህ ይዣችኋለሁ። ማናችሁም ሪከርድ እንዳታደርጉ። ይሄ ለላችሁ። አንቺ ደግሞ ተረጋጊ። እንዴ ማለት ኖ አንቺ እንደዚህ የሚባል ነገር የለው። አውቀሽ አይደለም ስትጨፍሪ ምናምን እኮ አይደለም ወይ የሆነ ነገር አድርገሽ አይደለም እንዴ ምን ማለት ነው? እኔ እግዚአብሔርን ያሳየኋችሁ ነው ታረጉ ምን ላቃቸው ናቸው ይሁዲ ሳሪ ታይ አራት ረፊ ሶስት ወላሂ ረፊ ለምን መሰለሽ ሶስት ሪከርድ የለም። እኔ ስሚኝ ታሪ ስሚኝ አንዴ ስሚኝ ይኸውልሽ ሁላችሁ የምናውቃቸው ልጆች ናቸው። ማንም አያደርግም። በቃ እየነገርኩሽ ነው። እኔ ስሚኝ ማንም አያደርግም። እንደዚህ አይነት ኢትዮጵያዊ የለም። ማንም አያደርግም። አንቺ ይኸውልሽ ነይ ተረጋጊ። ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ ቆይ ስሚኝ አንዴ እኔ አከብርሻለሁ ታውቂ የለ ስትጨፍሪ አይደለ የሆነ ነገር አክት ስታረጊ አይደለ እንደዚህ ነገር ያደርጋል። ማንም ሀፕን ያደርጋል ምን አይደለም በቃ ሀፕን ያደርጋል ምንም ማለት አይደለም። እንደሰማችሁት እንግዲህ ራሴን አጠፋለሁ ፖስት ካደረጋችሁት ብላ ተናግራለች። እባካችሁ እንግዲህ እንደዚህ አይነት ቪዲዮ ሪከርድ ያደረጋችሁ ሰዎች ተዋት በቃ። እውነት ለመናገር ጥሩ ሁኔታ ላይ እኮ እንዳልሆነች ሳሮን ያስታውቃል። ምንም በልብስ በሜካፕ በጭፈራ ምናምን ለመሸፈን ብትሞክርም ጥሩ ሁኔታ ላይ እንዳልሆነች ያስታውቃልና እባካችሁ የሆነ በሰው ቁስል ላይ እንጨት አንስደድ። ቢያንስ ምንም ነገር ማድረግ እንኳን ባንችል እቺ ልጅ ቢያንስ ለቤተሰቦቿ ታስፈልጋለች። ለቤተሰቦቿ ልጅ ነች። ሰፖርት ልታደርግ ትችላለች። ለታናናሾቿ እሷ ትሆናለች ያለችውና እባካችሁ በቃ ቢያንስ እንደው ለኛ ተጠቅመም እንኳን ብለን ብናስብ ለቤተሰቦቿ ስለምታስፈልግ እንተዋት ህይወቷን እንድትኖር። ልክ እንደሌላው ሶሻል ሚዲያን ተጠቅሞ ህይወቱን ለመቀየር እንደሚሞክረው ሰው ቢያንስ ሶሻል ሚዲያን ተጠቅማ እንኳን ራሷን ታውጣ፣ ካለችበት ችግር እንድትወጣ እናግዛት። እባካችሁ ሪከርድ አድርጋችሁ እያስፈራራችሁ ያላችሁ ሰዎች እባካችሁ አቁሙ። እቺ ልጅ ራሷን ብትጠፋ የምንጠቀመው ምንም ነገር የለም። እሷ አስፈላጊ የሆነችላቸው ሰዎች ግን ይጎዳሉና እባካችሁ በሰው ስቃይ፣ በሰው ሀዘን፣ በሰው ማጣት አንደሰት። እባካችሁ እንደዚህ የምታደርጉ ሰዎች ተው በቃ ለማንም አይጠቅምም። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የዶል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ ዲስክሪፕሽን ላይ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ተቀምጧል። በነዛ መላክ ትችላላችሁ። የዛሬን አበቃው። ይመቻችሁ ባይ